ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። ክብራትና ክብራን፣ በዚህ የመረጃ ሰዓታችን ስለ አርቲስት ነጻነት ወርቅነህ ሞት አነጋጋሪ ያልተጠበቁ መረጃዎች ተሰምተዋል። በዝርዝር እንመለከታለን። የነጻነት እህት ሚሚ ወርቅነህና ታላቅ ወንድሙ ወንደሰን ወርቅነህ ሁለቱም በነጻነት ሞት ሚስቱን ተጠያቂ በማድረግ አነጋጋሪ ተጨባጭ መረጃዎችን ይፋ አድርገዋል። እንዲሁም ስለ ጓደኛው አስናቀም ያልተጠበቀ አሳፋሪ መረጃዎችን አጋልጠዋል። እነዚህ ጉዳዮች መነጋገሪያ ሆነዋል። ለመሆኑ የነጻነት ወርቅነህ ሞትን በተመለከተ እህቱና ወንድሙ አሟሟቱን በተመለከተ ሚስቱን እንዴትና ለምን ተጠያቂ ያደረጉም? በርካቶችን አልቅሶ ያስለቀሰው አርቲስት አስናቀ እንዴት ነጻነት ላይ እንደዚህ አይነት ግፍ ሊሰራ ቻለ? ሚስቱስ በልጆቿ አባት ላይ እንዴት ይህን ያህል ለመጨከን በቃች? በዝርዝር እንመለከታለን። ቻናሉን ሰብስክራይብ ብታደርጉ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩ። የአርቲስት ነጻነት ወርቅነህን ህልፈት ተከትለው በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው ተዋናይ የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነበረም። ሆኖም የነጻነት እህት ሚሚና ወንድሙ ወንዴ በቅርቡ በሰጡት ቃለ ምልልስ ይህንን የማህበራዊ ሚዲያና የአደባባይ ጓደኝነት ትርክት እጅግ ሞጋች በሆነና ማስረጃን መሰረት ባደረገ መልኩ አፈራርሰውታል። ቤተሰቦቹ እንዳጋለጡት ከስሜት ቀስቃሹ ያስናቀ ንግግር ጀርባ ያለው እውነተኛ ጓደኝነት ሳይሆን አጥፍነት ለማጀብና የራስን ስም የማጉላት ፍላጎት ነበረ ብለዋል። አስናቀ በቀብር ስነ ስርዓቱ ላይ በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም ማለቱ የብዙዎችን አንጀት በልቶ ነበረም። ነገር ግን እህቱ ሚሚ ይህንን በአሃዝና በታሪክ ስትሞግተው የውሸቱን ስፋት ያሳያል። ነጻነት ያረፈው በ43 ዓመቱ ነው። ከዚህ ላይ 29 ዓመት ሲቀነስ ጓደኝነታቸው በ14 ዓመቱ እንደጀመረ ያሳያል። ነገር ግን ሚሚ እንደምትለው ነጻነት በ16 ዓመቱ የሳምባ ምች ታሞ ከአባቱ ጋር የነበረበት ጊዜ፣ በአሜሪካ ለ2 ዓመት ከ7 ወራት የኖረበት ጊዜ፣ እንዲሁም አስናቀ በስራ ምክንያት ሐረር የኖረባቸው ረጅም ዓመታት አሉ። እነዚህን ተጨባጭ የህይወት ውጣ ውረዶችና ርቀቶች ያሉ ከአንድ ወር ውጭ ያልተለያየንም ብሎ መናገር የሐዘኑን መድረክ ለራስ ፕሮሞሽን ከመጠቀም የዘለለ ትርጉም እንደሌለው ቤተሰቦቹ በአጽንኦት ይሞግታሉ። በዚህ ቃለ ምልልስ ውስጥ እጅግ አነጋጋሪ የሆነው ነጥብ የጓደኝነት እውነተኛ ትርጉም መፈተሹ ነው። ነጻነት ህንድ ታክሞ ሲመለስ ሐኪሞች በአንዲት የጠርሙስ ቆርኪ መጠን እንኳን አልኮል እንዳይወስድ ጥብቅ ማሳሰቢያ ሰጥተው ነበረም። ይህንን ደግሞ ቤተሰቦቹ ለአስናቀና ለሌሎች ጓደኞቹ በግልጽ አሳውቀዋል። ወንድሙ ወንደ እውነተኛ ጓደኛ ማለት ጓደኛው ገደል ሲገባ አብሮ የሚገባ ሳይሆን ተጨቃጭቆም ቢሆን ከጥፋት የሚመልስ ነው በማለት የአስናቀን ጓደኝነት ሚዛን ላይ ያስቀምጠዋል። ነጻነት መጠጥ በማይገባው የጤና ቀውስ ውስጥ ሆኖ ሳለ እና አስናቀ ታገስ በተባለ መጠጥ ቤት ውስጥ አብረውት ይጠጡ እንደነበረና ሂሳቡንም ነጻነት ይከፍል እንደነበረ ቤተሰቦቹ አጋልጠዋል። ከዚህም አሳዛኙ ነገር አስናቀ ራሱ በቀብሩ ዕለት ዛሬ ታገስ ቤት ቀጥሮ ነበረን በማለት መመስከሩ ነው። ለህይወቱ አደገኛ የሆነ ነገር ሲያደርግ ከመከልከል ይልቅ አብሮ በመጠጣት የሚያጅብ ሰው እንዴት የ29 ዓመት አሳቢ ጓደኛ ሊባል ይችላል የሚለው የቤተሰቦቹ ጥያቄ ህብረተሰቡ ስለ ጓደኝነት ያለውን ብዥታ የሚያጠራ ነው። አስናቀ በቤተሰቡ ስብሰባ ላይ ከናንተ በላይ እኔ ነኝ ያዘንኩት፣ እኔ ነኝ የሚጎዳው በማለት የሐዘኑ ዋና ባለቤት ለመሆን መሞከሩ ቤተሰቦቹን ክፉኛ እንዳስቆጣቸው ሚሚ ገልጻለች። ሆኖም ነጻነት በህይወት ያለ የነበረው እውነታ ለወንድሙ ለወንዴ አውጥቶ ነግሮት ነበረ። ብዙ ሰው በዙሪያው ቢኖርም እንዳይመስልህ እኔ ሰው የለኝም። ይህ አሳዛኝ ንግግር ነጻነት በጓደኞቹ ዘንድ የነበረውን የብቸኝነት ስሜትና የጓደኞቹን አስመሳይነት ራሱ ጠንቅቆ ያውቅ እንደነበረ ያሳያል። በተጨማሪም አስናቀ በማህበራዊ ሚዲያ ላይ ነጻነት መኪና ከገዛ 1 ወር ከ15 ቀኑ ነው፣ ከዚህ በፊት ምንም አልነበረውም በማለት ያሰራጨው መረጃም የጎፈንድሚ የገንዘብ ማሰባሰቢያ ትርክት ነው። መኪና የለውም፣ ቤት የለውም ለማለት ነው። ለማጠናከር ሆን ተብሎ የተፈበረከ መሆኑን ቤተሰቦቹ አጋልጠዋል። በእውነታው ግን ነጻነት መኪናውን ከገዛ 8 ወራት እንዳለፉት የውል ማስረጃዎች ያረጋግጣሉ። የሟችን ስምና ክብር ዝቅ አድርጎ ገንዘብ ለመሰብሰብ መሞከር ከእውነተኛ ጓደኝነት ይልቅ የጥቅምና የትርክት ፖለቲካ ማራመድ መሆኑን ቤተሰቦቹ ሞግተዋል።
የነጻነት ቤተሰቦች ያቀረቡት የአስናቀና የመሰል ጓደኞች ታሪክ በማህበራዊ ሚዲያ አደባባይ ከሚታየው የሐዘንና ትወና ጀርባ ያለውን አስደንጋጭ ግብዝነት ያሳያል። አንድ ሰው በሕይወት ያለ ከጥፋት ሳይታደጉ አብሮ በመጠጣት ገደል ሲገባም መንገዱን አመቻችቶ ሲሞት ግን ከኔ በላይ ማንም አላዘነም በማለት የአደባባይ ጀግና ለመሆን መሞከር የሞራል ኪሳራ መሆኑን ይህ የቤተሰቦቹ ክስ በግልጽ አስምሮበታል። ተዋናይ አስናቀ ለዚህ ክስ የሚሰጠው ምላሽ ይጠበቃል። መረጃውን በፍጥነት ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ ማድረግ አትርሱም። ይህቱ ሚሚ ወርቅነህ ስለ ነጻነት ሚስት ስትናገር ነጻነት የዛሬ 4 ዓመት ወድቆ ሐኪም ቤት ሲሄድ አይሲኤምሲ ሆስፒታል የአንጀት መድማት ነው አሉኝ ብሎ ነግሮኛል ብላለች። አሜሪካ ጥሩ ሕክምና አለ ሄድ አልነው። አሜሪካ ሄደው ሚስቱ ቤት ውስጥ ወደቀብኝ አለች። አሜሪካ ያልተመቻቸለት ነገሮች ነበሩ ብላለች። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም አሜሪካን ሀገር ነው ስትል እህቱ ትናገራለች። አሜሪካን ሀገር ከሚስቱ ጋር ተጋጭቶ ለኔ ደወለልኝ። ሲመጣ የምናወራው ነገር አለ አለኝ። ሲመጣ ስመለከተው በጣም ተቋቅሮ የሚያሳዝን ሆኖ ነው ያገኘው። ተመልሼ ወደ አሜሪካ አልሄድም አለኝ። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀብላለች። አሜሪካ ሀገር ላይ ሚስቱ ደግሞ አትረዳውም ነበረም። የራሷንና የልጆቿን ምግብ ሰርታ ነጻነትን ራስ ተነስተ ሰርተ ብላትለው ነበረም ብላለች። ህንድ ሀገር ለሕክምና የሄደን ጊዜ ሚስቱ ደውላ ስለ ጤንነቱ ሳይሆን የምትጠይቀው ቤት ስለመግዛት ነበረ የምታወራው። በየወሩ የሚላክልኝ $2000 አይበቃኝም አይጠቅመኝም ብላኛለች ስትልም ተናግራለች። ታላቅ ወንድሙ ወንደሰን ወርቅነህ አሜሪካን ሀገር ሆስፒታል እያለ አንድም ሰው አጠገቡ አልነበረም። ሚስቱ እዚህ ከእናቷ ጋር ተከራይቶ ከሚኖርበት ቤት ብትሆንና መጽሐፍን ይዘይ መሄድ ትችላለ ብለዋለች። አሜሪካ ያልታከመበት ምክንያት ባለቤቱ ስላልተረዳችውና ፍቃደኛ ስላልነበረች ነው። ምናልባት አሜሪካ ታክሞ ቢሆን ኖሮ ሊድን ይችል ነበረ ሲልም ተናግረዋል። የነጻነት እህት ሚሚ ወርቅነህና ታላቅ ወንድሙ ወንደሰን ወርቅነህ ሁለቱም በነጻነት ሞት የሚስቱ እጅ አለበት ሲሉ በተዘዋዋሪ ተናግረዋል።